እጅግ በጣም በሚገርም ሁኔታ እንግዲህ ትላንትና የተፈጠረው ዛሬ ላይ የማይሆን ነገር ይዞ መጥቷል። እንግዲህ በዛሬ ዕለት የሰማሁት እጅግ በጣም የሚያስገርም ነገር ሰምቻለሁ። በተለይ ስለ ሩታ ጉዳይ እንግዲህ አዲስ ነገር ተሰምቷል። ወደ ቤተሰብ ወይም ደግሞ ወደ ቡታጅራ ለመሄድም ጭምር እንግዲህ ወስና ጨርሳ ጉዞዋን እንደጀመረችም ጭምር እንግዲህ አንድ መረጃ ደርሶኛል። እሱ ብቻ አይደለም፣ አብርሃም ደግሞ ሌላ ነገር ውስጥ እየገባ ነው። ከባድ የሆነ ማስጠንቀቂያ ለቤተሰቦቹ በዚህ ቪዲዮ ታገኛላችሁ። እንግዲህ አዳዲስ ነገሮች አሉ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትና ዕለት እጅግ በጣም በሚያስገርም ሁኔታ አብርሃምና ሩታ ተገናኝቶ ነበሩ። በስተመጨረሻ እንግዲህ በጣም በሚያስጠላ ሁኔታ ተለያይቷል። በተለይ አብርሃም የአሁኑ መለያየት እንግዲህ እስከ መጨረሻው እስከ ወዲያኛው ድረስ ይሆናል ብሎ በቃል እንግዲህ ሲናገር ነበረ። ቃል በቃል የተናገራቸው ነገሮችም አንዳንድ ሰው ግራ እስከሚጋባ ድረስ አብርሃም ምን ነክቶት ነው? አብርሃም በዚህ ደረጃ ሲቀየር በጭራሽ ሰምተንም አይተንም አናውቅም። በተለይ እንግዲህ አብርሃም ንግግሮቹም ጭምር እጅግ በጣም የሚያስገርሙ ነበረ ብሎ እንግዲህ በጣም ብዙ ሰው ሐሳቡን አስተያየቱን ሲሰጥ ነበረ። በተለይ እንግዲህ አብርሃም የተቀየረው ብሎ አንድ ሁለት ሲያነሱ የመጀመሪያው ነገር እንግዲህ ያው ከሩታ ጋር ያለውን ግንኙነት በጭራሽ እንደማይፈልግ፣ ሁለተኛ ላይ ደግሞ እንግዲህ በጭራሽ ከሷ ጋር መሆን ብቻ ሳይሆን ራሱ ላይም እንግዲህ እርምጃ ለመውሰድም እየተዘጋጀ እንደሆነ ጭምር ሲናገር ነበረ። በተለይ እንግዲህ ከዚህ ሀገር ወይ ጠፋለሁ ወይ ራሴን አጠፋለሁ ወይም ደግሞ የሆነ ነገር አረጋለሁ ብሎ እንግዲህ ቃል በቃል ሲናገር ነበረ። ይሄ ነገር በጣም በጣም ትኩረት ያስፈልገዋል ብዬ ነው የማስበው። በተለይ እንግዲህ ለቤተሰቦቹ መናገር የምፈልገው መልእክት አለ። በተለይ ለአብርሃም የሚያስቡ ከሆነ ለአብርሃም የሚጨነቁ ከሆነ ጋሽዬም ጨምሮ ሌሎቹም ሰዎች በዚህ ጉዳይ ላይ ሲሪየስ ቢሆኑ በጣም ጥሩ ነው። ምክንያቱ ደግሞ ከልቡ እየተናገረ እንደነበረ በግልጽ ሲናገር ነበረ። እንግዲህ ያው እንዳየነው ከሆነ አብርሃም ከልቡ በቃ ሊያለቅስ ጫፍ ላይ ደርሶ ነበረ። እጅግ በጣም ጭንቀት ውስጥ እንዳለና ያ የሚያስጨንቀው ጉዳይ ደግሞ በተለይ ሩታ ብቻ እንዳልሆነች በደንብ ሲናገር ነበረ። እንግዲህ ለቤተሰቦቹ ጭምር ይሄ አደራ ያስብላል ማለት ነው። ምክንያቱም እንግዲህ ያው አብርሃም እጅግ በጣም ስሜታዊ ሆኗል፣ ተቀያይሯል። ጸባዩ ሁሉ ነገሩ እጅግ በጣም እንግዲህ ይፈጥናል ከሚባለው በላይ እንግዲህ መረጋጋትን ከሱ ዘንድ አተናል። ከዚህ በፊት አብርሃምን የምናውቀው በጣም ሲረጋጋና ተረጋግቶ ነገሮችን ሲያስረዳ ነው። ነገር ግን አሁን ላይ በጣም እየፈጠነ ነው። ነገሮቹን በሙሉ ወደ ሌላ ነገር እየወሰደ ነው። ኢቨን እንግዲህ በተለይ በቪዲዮቹ ራሴን አጠፋለሁ ብቻ ሳይሆን ለማበድ ጫፍ ላይ ደርሻለሁ እባካችሁን ተውኝ ብሎ እንግዲህ ሲናገር ነበረ። እንግዲህ ምንድነው የተፈጠረ? በተለይ ሶሻል ሚዲያ ላይ በተለይ አብርሃምን የሚያናዱ ሰዎች በዝተዋል። እሱም ያ ነገር እንግዲህ ተጽዕኖ እየፈጠረበት እንደሆነ በተለይ አካባቢዎቹ ላይም ያሉ ሰዎችም ጓደኞቹም ጭምር እንግዲህ ተጽዕኖ እየፈጠሩበት ነው። ምክንያቱ ደግሞ ታውቃላችሁ፣ በተለይ እንግዲህ ከሄርሜላ ጋር ከሆነ በኋላ አብዛኛው ሰው ማለት ይቻላል ይህንን ነገር አልወደደውም። እንግዲህ አብርሃም በራሱ እጅ ነው ያው የማይወጣ ወይም ደግሞ እጅግ ከባድ የሆነ ነገር ውስጥ የገባው። አብዛኛው ሰው ማለት ይቻላል እንግዲህ አብርሃም ጥሩ ስሜት ውስጥ አይደለም፣ ጤንነቱ ራሱ ያሳስበናል። ስለዚህ እንግዲህ ቤተሰቦቹ በዚህ ጉዳይ ላይ በጣም ሲሪየስ መሆን አለባቸው። ወንድሙም እንግዲህ ያው ተመልክቷል በትላንትናው ዕለትና የቻለውን ያክል ቢያደርግለት ለአብርሃም ሌላ ችግር ውስጥ ሳይገባ ቢደርስለት መልካም ነው ብሎ ብዙ ሰውም ሐሳቡን ሲሰጥ ነበረ። እሱ ብቻ አይደለም እንግዲህ ሩታ በጣም ደንግጣ ነበረ። አብርሃም የሚናገራቸው ነገሮች እጅግ አስደንግጧት ነበረ። ምክንያቱ ደግሞ እንግዲህ ጠላትም በዚህ ደረጃ አይጠላም፣ እንዴት እንደዚህ እስከ መጨረሻው ድረስ ሊጠላኝ ቻለ ብላ እንግዲህ በጣም ሲያሳስባት ነበረ። አብርሃም የሚናገራቸው ቃላቶች ከባድ ነበሩ። ይሄ ነገር ሊታሰብበት ይገባል ብዬ ነው የማስበው። እንግዲህ ከዚህ በፊትም እንደተናገርኩ በተለይ ጋሽዬ ይመጣሉ ተብሎ በጣም ብዙ ወሬ ሲወራ ነበረ። ነገር ግን ተግባር ላይ ዜሮ ሆኖ አግኝተናል። ጋሽዬ እስከዛሬ ድረስ ይመጣሉ ተብሎ በተደጋጋሚ የሚወራው ወሬ
አትሊስት እንግዲህ ለተመልካች ክብር ካላቸው ሁሉም ሰው ማለት ይቻላል ጋሽዬ ብቻ ሳይሆኑ ሌሎቹም በተለይ በዚህ ጉዳይ ላይ የሚሳተፉ ሰዎች ለምንድነው ትልልቅ ሰዎችን አምጥቶ አብርሃምና ሩታን ለምን አያስታርቁ የሚለውን ነገር ሐሳቤ ማንሳት ፈልጋለሁ። ምክንያቱም እንግዲህ ይሄ ነገር ተደጋገመ በጣም ብዙ ጊዜ ማለት ይቻላል። አብርሃምና ሩታ ሊታረቁ ነው ይባላል። በስተመጨረሻ ደግሞ ሳይታረቁ የባሰው ነው እንግዲህ ተጣልቶ ይለያያሉ። እንግዲህ በትላንትናው ዕለት ሊታረቁ ነው ተብሎ ያ ሁሉ ነገር ተወርቶ በስተመጨረሻ ደግሞ እጅግ በጣም በሚገርም ሁኔታ ተጣልተው እንደተለያዩ አይተናል። ስለዚህ ይሄ ነገር ኖርማል አይደለም። በተለይ ትልልቅ ሰዎች ገብቶ ነገሮችን ማስተካከል አለባቸው ብዬ ነው የማስበው። ሩታም እንግዲህ በዛሬ ዕለት የወሰነችው ውሳኔ ደግሞ ሁላችንም ያስገርማል ብዬ ነው የማስበው። ምክንያቱም ደግሞ እንግዲህ ያው እሷም እውነት አለባት። ምክንያቱም ያው ብቻዋን መኖር ስለከበዳት ወደ ቤተሰቦቿ ለመመለስም እንግዲህ ዝግጅት ላይ እንደሆነች በተለይ ከእናቷ ጋር እንግዲህ ወደ ቤተሰቧ ለመመለስም እጅግ በጣም ብዙ ዝግጅቶች እንዳደረጉ አንዳንድ እቃዎችም ሲገዙ እንደነበረ ሰምቻለሁ። እንግዲህ ይሄ ነገር አብርሃምን ሊያስቆጨው ይችላል። ነገር ላይ በጣም ከባድ ሁኔታ ውስጥ ሊከተው ይችላል ብዬ ነው ማስበው አብርሃምን። እንግዲህ የአብርሃምና የሩታ ጉዳይ በዚህ ሁኔታ ቀጥሏል። በተለይ እነ አብርሃም እንግዲህ ብዙ ነገሮችን ሊያደርጉ ይችላሉ አብርሃምና ሄርሜላ ተብሎ በጣም ብዙ ነገሮች ሲወራ ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ዳኒና ሜሪ ደግሞ በሚገርም ሁኔታ አብርሃምን እየደገፉ እንደሆነ ሰምቻለሁ። በተለይ እንግዲህ ዳኒ ከሁሉም በላይ ያው አብርሃምን እየደገፈ እንደሆነና በስተመጨረሻ ለአብርሃም በጣም ብዙ ነገሮችን እያዘጋጀ እንደሆነ አንዳንድ መረጃዎች እየወጡ ይገኛሉ። እንግዲህ ከዚህ በፊትም የተናገርኩት ነገር አለ። አብርሃምን እንግዲህ የሚደግፍበት ምክንያት አለው። ያው ያለ ምክንያት ከሱ ጋራ እንግዲህ አሁን ደግሞ መታየት አልጀመረም። አሁን በተደጋጋሚ በየቀኑ ማለት ይቻላል እየተገናኙ ብዙ ነገሮችን እያወሩ ይገኛሉ። ይሄ ነገር እንግዲህ ፍጹም ጤነኛ አይመስለኝም። ዳኒን ታውቃላችሁ፣ በጣም በብዙ መንገድ ማለት ይቻላል እንግዲህ ነገሮችን ሲያበላሽ ነው የምናውቀው። እንግዲህ አብርሃምን አሁንም እየመከረው ያለው እንግዲህ በተለይ ከሩታ ጋር እንዳይታረቅ ወይም ደግሞ ከሄርሜላ ጋር እንግዲህ ሌላ ግንኙነት ውስጥ እንዲገባ እየገፋፋው ይሆናል በእርግጠኝነት። ይሄ ነገር ደግሞ እንግዲህ የአብርሃምን ሕይወት ለማበላሸት ሊሆን ይችላል። አሁን ላይ የሚያደርጋቸው ነገሮች በተለይ አብርሃም ቢጠነቀቅ አሪፍ ነው ብዬ ነው ማሰቡ። በሌላ በኩል እንግዲህ ያው ለቤተሰቡ በተለይ ለአብርሃም ቤተሰብ ማስተላለፍ የምፈልገው መልእክት ያው በጣም ትኩረት ያስፈልገዋል። አብርሃም እጅግ በጣም ተቀይሯል። ንግግሮቹ ፍጹም ኖርማል አይደሉም። ፍጹም የሚናገራቸው ንግግሮቹ እጅግ በጣም አሳሳቢ ነው። በተለይ ለቤተሰብ እንደዚህ ነው ተብሎ የሚነገር አይደለም። ያው እንግዲህ ቪዲዮ ላይ አይተዋል ከሆነ ቤተሰቦቹ እጅግ በጣም ይረዱታል ብዬ ነው የማስበው አብርሃምን። አብርሃም በብዛት ማለት ይቻላል እንደዚህ አይነት ቃል ተጠቅሞም ጭራሽም አያውቅም። አሁን ላይ የሚጠቀማቸው ቃላቶች ግን እጅግ በጣም አሳሳቢ የሆነ ቃላቶችን እየተጠቀመ ይገኛልና እባካችሁን ለአብርሃም ብትደርሱ ጥሩ ነው ብዬ ነው የማስበው። እሱ ብቻ አይደለም እንግዲህ የሩታ ነገርም ተነስቷል። የሩታ ጉዳይንም እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። ምክንያቱ ደግሞ ሩታ ራሱ እንግዲህ እጅግ በጣም እየተሰማትና ስሜታዊ ሆና እጅግ የማይወሰን ወይም ደግሞ ከባድ የሆነ ውሳኔ ውስጥ ልትገባ ትችላለች የሚባል ነገርም ተሰምቷል። ምክንያቱም እንግዲህ ያው ሩታ በጣም ብዙ ሰው መካሪ መቶላታል። በተለይ እንግዲህ በትላንትናው ዕለት ያው የሩታ አክስት መቶ በጣም ብዙ ነገሮችን ለሩታ ሼር ሲያደርጉ ነበረ። በተለይ እንግዲህ ደስታን ማግባት እንዳለባትና ከአሁን በኋላ ደስተኛ ሆና ለመኖር ደስታን ማግባት እንዳለባት በግልጽ ሲናገሩ ነበረ። ወደ ደስታ ደግሞ አሁን እየገፋፋት እንደሆነ ሰምቻለሁ። ይህ ነገር ፍጹም የተሳሳተና እጅግ በጣም ከባድ የሆነ ውሳኔ ሊሆን ይችላል። ስለዚህ እንግዲህ በዚህ ነገሮች መስማማት ካልቻለ አብርሃም ነገሩን ማስተካከል ካልቻለ ሩታ በጣም በሚያሳዝን ሁኔታ ወደ ደስታ ልትሄድ ስለምችል እባክን ደስታ እንግዲህ ያው በጣም ብዙ ነገሮች አድርጋል። አሁን ግን ወደ አብርሃምም ወደ ሩታም ህይወት በጭራሽ እንዳትገባ። ከገባ በጭራሽ ደስተኛ ሆነ አትኖርም። ነገ ላይ እንግዲህ አብርሃምና ሩታ መታረቃቸው አይቀርም። ነገ ላይ አንተ ችግር ውስጥ ትገባለህ። ያው አሁን ሄርሜላ የምታየውን ስቃይ አንተም ማየት የማይቀር ጉዳይ ስለሚሆን እባክን ካሁኑ
ወደ እነሱ ትዳር ባትገባ መልካም ነው ብዬ ነው ማስበው። እንግዲህ አዳዲስ ነገሮች ይኖራሉ፣ እኛም ተከታትለን ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።